ወንዶች ጋር መዋለቅ ጀምራለች። አንቺ ውሸታም ደግሞ በዚህ መጣ። አንተ ውሸታም ካዲ! ምን እውነት ቢሆን እንኳን ወጣትነት አሳስቷት ይሆናል። እናት ልጇን ስታጠፋ ትመክራለች እንጂ እንደዚህ ነገር ማድረገው እኔ ለብሌን ስማና ተጥራ እናት ማይረባ ነገር ቀባጥራ እናትና ልጅ አላይታ ነው የመጣችው። ይኸውም ብሌን የት እንዳለች አይታወቅም። ማም ዝም ብሎ ነው አትስሚው። ሁሉ ታውቃለች። ዛሬ ራስ እኮ ለሰላም ደብዳቤ ጽፋ ልሰጣት ነበረ። ምን ብላ? በሌላ ሰው ስም አድርጋ እኔ እሷ ልጅ እንዳልሆንኩና በመጨረሻ ብሌን ታገተች። አቶ በኃይሉ አሳገታት። ሳሚንም እንደዚሁ አሳግቶ አስደበደበው። ያሳዝናል። ከቤት እናትየዋ አሳዳጊዋ እናቷ ገኒ በማባረሯ ለብሌን ላይ በጣም አደጋ ደረሰባት። ሁሉም በየቤቱ ተበታተኑ። ይሄን የሰማው ዳጊ ሂዶ ቃልን አንገቷን ሲጥ አደረጋት። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 33 ተለቀቀ። እንግዲህ ወደ ክፍል 32 ስንመለስ ብሌን ከእናቷ ከወይዘሮ ሰላም ጋር ደብዳቤውን ለመጨመር እጅ ከፈንጅ ይዛት ነበርና ያንን ወረቀት ይዛ ከድንገት እንግዲህ ስትከራከር ቃል ትመጣለች። ቃልም ስትመጣ ማየችል ባለጌ ሌባ ናት እያለች አታምነኝም እንጂ እኔ እኮ ብዙ ቀን ብዬሻለሁኝ እያለች ነበረ። እባክሽን ይቅርታ አድርጊልኝ፣ ልሰርቅ አይደለም ደግሞ እሱ ሚስጥሬ ነው እባክሽን ብትላትም ትቀማታለች። ሚስጥር በመሰረቱ የራሷ ነው ስጫት እያለኝ ነበርና ቅምት አድርጋ እሷው እንግዲህ ስለምታውቅ ተንኮሏን ቃል ያን ደብዳቤ ራሷ ይዘዋለች ቃል ማለት ነው። እባክሽን አምጪውሽ ብትላትም ልትሰጣት ፈቃደኛ አይደለችም። ደብዳቤውንም ይዛ ሰሚያለሽ ቃል ብሌን ከዚህ ቤት እቃሽን ለቃቅመሽ እንድትወጪ እፈልጋለሁ ስትላትም ተያት በቃ እሷም እኮ ቤተሰብ ናት እንዴ ቤተሰብ ከዚህ በኋላ ያየሻት ነው እየሰረቀኝ ስለዚህ መውጣት አለባት ስትል ሰላምዬም ዝም አለች። በቃ ብላ ቃልዬም እንግዲህ ብሌንም እቃዋን ሰብስባ ከዛ ቤት ልትወጣ ችላለች። ሂዳ እንግዲህ ከወይዘሮ ገነት ላይ ስታለቅስም እናቷም እንግዲህ በለቅሶ ምን ሆነች ነው ልጄ ምንድነው ያጠፋሽው ተባረርኩም ማየት ያለች ነበረ። ሁሉንም ደብቃለች ቃል ማለት ነው። መናገር ነበረባት በእርግጥ ቢያንስ ላሳዳጊዋ መናገር ነበረባት። እናም ቀድማ እንግዲህ ተንኮለኛዋ ቃል ማለት ነው ከኋላዋ ተከትላታለች። ሁሉንም ነገር በቃ ይቅር በይኝ ጥፋት አጥፍቻለሁ እንዴ ምን አድርገውሽ ነው የኔ ልጅ ካላንዴ ጥፋት እንትን የምትልሽ ምንድነው እያለ አሁን ይሄን ብነግራት ደግሞ ሌላ እንትን ይመጣል እያለች ነበረ። ሚስጥር አርጋ እንደያዘች ካሁን በኋላ ነገሪ ልጅ የደበቅሽው ነገር ከፊትሽ ላይ ይነበባል እያለቻት ነበር። እና በዚህ የተነሳ ገኒም እየተከራከረች ሳለ ትመጣለች ቃል ማለት ነው ከነሱ ቤት መታ እንግዲህ ሁሉንም ነገር ያንን በባለፈ ጊዜ ያነሳቻትን ፎቶግራፍ ይዛለች ከሱ ጋር ስትሳሳም የነበረውን እና እሷም መታይች ልጅሽ በጣም ባለጌ ናት በጣም ባለጌ እያለች በጣም አስጸያፊ ቃላት ለወይዘሮ ገኒ ትነግራታለች። ወይዘሮ ገኒ ምንድነው እያለች ስትላትም ያደረገችው ማድረግ እኛ ጋር ስትሰርቅ ለመስረቁስ መክረንም ሆነ ዘክረን እንትን እንላታለን። ነገር ግን ልጅዎት በጣም ባለጌ ናት ከወንድ ጋር ነው ስትዳራ የምትል ልጅም ያልሆነ ድቃላ ብታመጣ ስትል ዝም በይ ስትላት ነበረ። ቃል እውነት ነው እያለ ማየት ማመን ነው እንኪ ብላ ያንን ፎቶግራፍ የባለፈ የተሳሳሙትን ከዳጊ ጋር ታሳያታለች። እንግዲህ አሳዳጊዋ እንዳንቺ አይነት ልጅ የለኝም ከዚህ ቤት ውልቅ በይ ስትላት ነበረ። ስላልወለደች ነው ብላ እንግዲህ ፌስታሏን ይዛ ብሌንም ወታ ቤተ ክርስቲያን ሂዳ ጸልያ በጣም በለቅሶ ተጸጽታ እያለቀሰች ወዴት ልግባ እያለች ነበረ። እዚህ ላይ ግን በጣም ነው ያሳዘነችን ፊልም ሆኖ ሳለ ማለት ነው። ስላልወለደችን ስጋዋ ስላልሆንኩ ነው እንጂ ልጇ ብሆን ምንም እንኳን ባጠፋ
ውጭ ከቤት ብላ አታባረረኝም፣ ልጇን አታባረርም እያለች እያለቀሰች ነበረ ማለት ነው። እናም እንግዲህ በምትሄድበት አቅጣጫ ወዴት እንደምትሄድ ስለማታውቅ በጣም እንትን እያለች ከመንገድ ዳር ቁጭ ብላ ነበር። እንግዲህ ተንኮለኛዋ ቃል ጋር ስንመጣ አቶ በኃይሉ በባለፈ ጊዜ ዳጊ ላይ ደውሎ ለሄለን ሚስጥሩን ታውቃለች፣ ይሄን ደግሞ የነገረው ዳጊ ነው ነው ሳሚ ነው በማለት አቀሳስራለች ማለት ነው። እናም በዚህ የተነሳ እሷም አቶ በኃይሉ ማለት ነው ወደ ሳሚ ጋር በመደወል እንገናኝ ይለዋል። በኃይሉ ግን በጣም ሳሚ ተጠንቅቆ በመውጊያ ይዞ ነበር እና እንዲህ ሊያወጣ ሲል እንዴ ምን ሆነህ ነው ሰላም ነው ወይ እያለ ነበር። እሱ እስከኋላ የሚያግተውንም አዘጋጅቷል ማለት ነው። በዚህ የተነሳ እንግዲህ ከኋላ እሱ እየመጣ ሳለ እንዴ ምን ሆነህ ነው ምንድን ነው ብሎ ቆጣ እያለ ነበር ሳሚ። አይ ምንም እያለ ደህና ነው ወይ ተፈታሁ እኮ ደግሞ አንተ እንደሌለህበት ይሄ ነገር አውቃለሁኝ ምናምን ይለዋል። ሲለውና አንተ የማላቅ መሰለክ ስራህን አለው። ያኛው እንግዲህ አጋቹ የሱን አጋች ሲመጣለት ከኋላ አንገቱን እንቅ አድርጎ ሰማይ የሚያክል ሳሚ ማንም አይናገረኝም የሚል ነበርና የበላይም አካል በላይ ያለው መጥቶ አንገቱን እንቅ አድርጎ እንግዲህ እዛው ላይ ሲደበድበው ነበረ ስናየ ነበረው። እናም ከኋላ በማሳገት እንትን ሊያስብለው ችሏል ማለት ነው። እና ቃልዬ እንግዲህ በመደወል ለበኃይሉ ሁሉንም ነገር በኃይሉ ጋር ደውላ በኃይሉ ምንድነው ሲላት ቤት ችግር ተፈጥሯል ትለዋለች። ምንድነው ችግሩ ቢላትም በቃ ብሌን ከቤት ሄዳለች። ታዲያ ትሄዳ ከአሮጊቷም ጋር ከሴትዮዋ ጋር ተባራለች ስትባል ምንድነው ታዲያ ከዛ ብትባረርም ሄደዋል እነ ሰላም ሊፈልጓት፣ ስለዚህ እዛው አካባቢ ነው የምትሆነው የሚመስለኝ በማለት በቃ አትሰቢ በማለት እንግዲህ አጋቹም እንግዲህ የብሌንንም ፎቶ ልኮለታል ማለት ነው አቶ በኃይሉ። ወደ ዳጊ ጋር ስንሄድ ዳጊ እንግዲህ እናቱ ቤት ነበረ። እናቴን ዛሬ እነግራታለሁ እንዶ ልጅሽ ነኝ እላታለሁ የፈለገ ይምጣ እያለ ነበረ። ለእናቷ አስቤዛ ገዝቶ እየሄደ የነበረው እንግዲህ ወይዘሮ ገነት እሳት ለብሳ እሳት ጎርሳ ነው የጠበቀችው። ምንድን ልትሰራ ነው የመጣኸው? ውጣ ከቤቴ ስትለው ነበረ። እንዴ ማዘር ምንድን ነው ሲል ነበር እና ምን አድርጌ ነው ሲል ውጣ ከዚህ ቤት ብላ ሁሉንም ነገር ትነግረዋለች። ሁሉንም እኔ እኮ ያንቺ የጠፋው ሲላል ነበረ። ውጣ የምሰማህ ነገር የለኝም ስትለው ነበረ። የጠፋው ልጅሽ ነው ሌላት ነበርና እና በዚህ የተነሳ እሱም እንግዲህ ይህንን ብሏት ማለት ነው ከቤት አስወጥተዋለች። ውጣልኝ ሂድና በአንተ ምክንያት ልጄን አባረርኳት፣ አንድ ነገር ብትሆን ግን አልለቅህም እያለች ነበር ገኒ ራሱ አባራ ማለት ነው። እና በዚህ የተነሳ ገኒም እንግዲህ በጣም ተናዳለች። ለምን አባረርኩ? አሁን በየት ነው ሂጅ የምፈልጋት? እናት ልጇን መክራ ትገስጻለች እንጂ ከቤት ታስወጣላቸው እያለች ገኒም በጣም ተናዳለች ማለት ነው። በዚህ የተነሳ እንደዚህ ያላሳደግኩሽም ነበር ብላ በኋላ ላይ ተጸጸተች። እና በዚህ የተነሳ ገኒም ፍለጋ ወጣለች። እንግዲህ ዳጊም ሳለብስ ይሄን ነገር የምታደርገው ደግሞ ቃል ናት። ቃል እኔን ትወደኛለች፣ ስለዚህ እሷ ናት እያለ ከበር ላይ ወጥቶ እያለቀሰ ነበር። ልጅሽ መሆኔን ስታቂ እንደዚህ ውጣ ብለሽ ከቤት ገፍትረሽ ስታስወጭኝ በኋላ ላይ እንድትቼ ይሆን ትጸጸቻለሽ እያለ ነበረ ዳጊም ማለት ነው እያለቀሰ የነበረው። ቀጥታ ሂዶ ግን ቤት ሂዶ የፈለገ ይመጣል፣ ቃል ናት ይሄን ደግሞ የምታደርገው ብሎ ከሳሎን ሂዶ እንዳለ አንገቷን እንቅ ነው ያደረጋት። አንቋት ወየው እያለች ስትል ከኋላ እንግዲህ ሰላምዬ ትመጣለች። ሰላምዬ ስትመጣ ምንድነው እያደረግከው? ምንድነው እያደረግክ ያለው ብላት አንገቷን ሊገላት ሲል ትደርሳለች ማለት ነው። በሷ ምክንያት ነው እናቲቱ ጋር ሄዳ ብሌን አጋለሁኝ፣ እሷ እኔን ታፈቅረኛለች፣ እኔ ደግሞ ማፈቅረው ብሌንን ነው። በዛ የተነሳ ሄዳ ለእናቷ አቀሳስራ አሁን ከቤት ተባራለች። እሷን እንትልልን ነው። ከዚህ ድሮ ማባረር አልነበረብኝም። ቃልና ብሌን እንደማይዋደዱ እያወቅኩኝ ቃል ያለችውን ተከትዬ ያለች ወይዘሮ ገነትም ሂደን እንፈልግ በማለት እንግዲህ ወይዘሮ ገኒ ማነች ሰላም
ፍለጋ ላይ ሁሉም ሄደዋል። ተበታት ነው ማለት ነው። ገነትም እንደዚሁ ከቤት ወጥታ ፍለጋ እየሄደች ነበር ማለት ነው። በይል ፈልጋት እያሉ ሁሉም ተበታትነዋል። የዚህ ጊዜ ነው እንግዲህ ለበኃይሉ ቃል ልደውልለት የቻለችው ማለት ነው። እና በዚህ የተነሳ ብሌን ከሆነ ቦታ ላይ ስትዞር ከኋላ መጥቶ ቁጭ እንዳለች የት ልግባ ብላ ቁጭ እንዳለ ከሆነ ቦታ ላይ ቁጭ ብላ እንግዲህ ያጋቸው የተባለው ሳሚን ያገተው ሰውዬ ከኋላ መጥቶ ያነቃት ማለት ነው። በኃይሉም ፎቶውንም ልኮላት ሁሉንም ነገር ስላደረገ መጨረሻ ላይ እንድትይዛት ስላለው እሱም እንግዲህ ሊያገኛት ይችላል። ገኒም እንግዲህ ከአንዱ ወደ አንዱ እየሄደች መስመር ለመስመር እየፈለገች ነበረ ማለት ነው። እንግዲህ ገኒም እየለደመች ነው ያለችው አሁን ላይ ልጄን እያለች ማለት ነው። አንዳንዴ የምናደርገው ነገር በኋላ ላይ ዋጋ ያስከፍላል ማለት ነው። ብሌንም በእርግጥ መናገር ነበረባት ነገሮችን በቃ ይሄ ነው ብላ የመጣውን መጋፈጥ ነበረባት። እነሱም ይታሰራሉ ግልጹን 1-2 ቀን 3 ቀን እየፈራች ለእናቷ ብላ ነው በእርግጥ ላሮጊቷ ብላ። አሁን ግን ልጇን ስላለላት ሁሉንም ነገር በግልጽ መናገር ነበረባት ማለት ነው። ብሌን ያን ስራ ደግሞ እሷን ለማዳን ብላ ነበረ ሰላምን ይሄን ሁሉ ያደረገችው። ሰላምን ብትሆን ያው ልሰርቅ ነው በማለት ነው የተረዳቻትና ከቤት አባራታለች። ያን ደብዳቤ እንግዲህ ቃል እጅ ስለገባ ቀዳ ነው የጣለችው። ዛሬ እኮ የመጨረሻ ነበር የሚሆንልን፣ ምክንያቱም ይሄን ነገር ስታደርግ ይሄ ነገር ሰላም እጅ ላይ ገባ ማለት እኛ የመጨረሻችን ነበረ ማለት ነው ብላ እንግዲህ ለበኃይሉም ነግራው ነበር። ደብዳቤ ሌላ ሰው የጻፈ አስመስላ እሱንም አልሰጣት ነበር ብላ እንትን ያለችው። አሁን ደግሞ ብትመጣም ያው አሳግቷታል። በእርግጥ እንደፈለክ አርጋት ነው ብሎ የተናገረው በኃይሉ ከሰማችሁት እንግዲህ በጣም ከባድ ነገር ነው ያደረጉት ማለት ነው። እንግዲህ ብሌን ሰዎችን ለማዳን ብላ ራሷን መስዋዕትነት አደረገች ማለት ነው። አሁን ላይ እሷ እንግዲህ ያ አጋሽ ሰውዬ እንደፈለክ አድርጋት ብሎታልና ምን እንደሚገጥማት አናቅም ማለት ነው። እና እንግዲህ አሁን ላይ እዚህ ቦታ ላይ ስናየው በጣም ዋጋ እየከፈለች ያለችው ብሌን ናት። አንደኛ ነገሮቹ እውነታዎች በተደበቁ ቁጥር እያወቅን አንዳንዴ ነገሮችን እውነት ስለሆነ በጊዜው መነገር አለበት። ምክንያቱም ያንን ሰው ነው እንግዲህ እየፈራ እያለ ያን ሰው እየጎዳው የሚኖረው። እውነት ተደብቆ አይቀርም፣ ግን ደግሞ እውነቱ ደግሞ አንድ ቀን ይወጣል ብላት ነበረ ለብሌንም ስትወጣ ለቃል ማለት ነው። እና በዚህ የተነሳ እንግዲህ ይች ሰላምዬ መቼም ማነቃት ሲል ብዙ ነገር እንኳን ልነግራት ብዙ ቀን ከፊቷ አቁማ ልትረዳ አልቻለችም ማለት ነው። ልነግራት ስትል ብዙ ቀን እየፈራች ለእናቷ እያለች ነበር ያረገችው ማለት ነው። ብሌንም መጨረሻ ላይ ግን ከቤት ልትባረር ችላ መታገስ ችላለች ማለት ነው። በጣም ያሳዝናል የብሌን መታገቷ ማለት ነው። ያ ደብዳቤ ደግሞ ከሰላምዬ እጅ አለመግባቱ በጣም ነው። እኔ ላንብበው ስትል አምጪው እኔ ላንብበው ብላ ሚስጥሬ ነው ስትላት መቀማቷ ነው በጣም የሚያሳዝነው። እንግዲህ ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ ባይ ባይ።